ባትቀበል ትሞታለህ አለ። አባቴን አንድ አማራ ሰው ማይም ብሎ ስለተሳደባቸው ተናደው በእሳት አቃጠሉት። ውሻን ቢስብ ደስ ይለኛል። ደጃችን ገዞ ባለቤት ጆሮ ላይ ጥንዝዛና ማሽገር ገብቶባት ሴትዮ እራቁቱን እኒ ውሸተኞች ሌቦች ቄስ ነን ይላሉ። ጽላቱን ነክቶ ነው የታመመው አሉ። ይባርካችሁ አሜን። በእንግሊዘኛ መጽሐፍ ቅዱስን 1957 ዓመተ ምህረት ጨረስኩ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። እኔ መጋቢ ዳንኤል ዋለልኝ ነኝ። ዛሬ የምንገኘው በወላይታ ሶዶ ነው። በዚህ ደግሞ ለረጅም ዓመታት በወንጌል ታላቅ ተጋድሎ የፈጸሙ የወንጌል አርበኛ አባት አሉ። ከሳቸው ጋራ መልካም ቆይታ ይኖረናል። እኚህ አባታችን ፓስተር ኃይሉ ጎዴቦ ይባላሉ። ከቀደሙት አባቶች ጋር አብረው ያገለገሉ ደግሞም በራሳቸው እግዚአብሔር በብዙ የተጠቀመባቸው አባት ናቸው። እንግዲህ ከሳቸው ጋር ቆይታ ይኖረናል። በጣም ደስ ብሎኛል። በህይወት ቆይተው በእኛ አገልግሎት ደግሞ ይህን አይነት ጊዜ እንድናሳልፍ እግዚአብሔር ስለፈቀደ በጣም ደስ ብሎኛል። ከመጀመራችን በፊት እኛ ሁል ጊዜ የምናደርገው ነገር አለ። እንደነዚህ አይነት አባቶችን ስናገኝ ስጦታ መስጠት እንፈልጋለን እና የምንሰጠው ስጦታ አገልግሎትን የሚመጥን አይደለም። የኖራችሁበትን ዘመን እግዚአብሔር የሰጣችሁን ጸጋ የሚመጥን ስጦታ በላይ በሰማይ ትቀበላላችሁ። ነገር ግን እኛ ደግሞ ፍቅራችንን ትውልዱን ወክለን ያገለገሉትን ማህበረሰብ ወክለን በክርስቶስ አንድ ቤተሰብ እንደሆንን በማመን ያዘጋጀነው ስጦታ አለ። እሱን ስጦታ ቅድሚያ በመስጠት ልጀምርና እዚህ ኪሴ ውስጥ የተቀመጠ ነው እና በጣም ጥቂት ነው። የ10,000 ብር ስጦታ ነው ይሄ። ይሄንን አበረከትሎታለሁ። እርሶ እዛው ሆነው ነው ማበረከተው። እሺ እሺ፣ ቆይ ያዝልኝ። እሺ፣ ይህ ገንዘብ በክርስቶስ ደም የተገኘ ገንዘብ ነው። እናንተንም ደግሞ ልጆቼን በኢየሱስ ደም ያገኘኋችሁ ስለሆነ ጌታ 2 ንጉሥን የሰጠችዋን ሴትዮዋን በማርቆስ 12:41 ላይ ሰው ከሰጠው ስጦታ ሁሉ አብልጦ አይቷት ሌላው ሁሉ ከትርፉ ሰጥቷል፣ እሷ ያለችውን ሕይወቷን ሰጥተኛለች። ይህ መጽሐፍ በሚነገርበት ቦታ ሁሉ ስሟ ይጠራ አለ። የኢየሱስ ሚዛን የገንዘብ ብዛት ሳይሆን የልብ ጉዳይ ነውና ልዑል እግዚአብሔር አብዝተው በአብ በወልድ በመንፈስ ቅዱስ ስም ይባርካችሁ። አሜን። በስጋዊ ነገርና በመንፈሳዊ ነገር ይደጉ። አሜን። ስለ ስጦታችሁ አመሰግናለሁ። የኢየሱስ ስጦታ የማይቋረጥ ከላይ ከእግዚአብሔር ዘንድ ይሰጣችሁ ይላለሁ። አሜን። አባባ አስቀድሜ ያው የኋላ ታሪኮትን መስማት ስለምንፈልግ ጌታን ከማወቆት በፊት ምን አይነት ህይወት ነበሩት? ጌታን ከማወቄ አስቀድሞ በኦርቶዶክስ ቤተክርስቲያን የ4 ዓመት ልጅ ሆኜ በአጠገቤ ኢየሱስ ቤተክርስቲያን በተባለው አባቴን አንድ አማራ ሰው ማይም ብሎ ስለተሳደባቸው ተናደው በ4 ዓመት ወደ ትምህርት ቤት ኢየሱስ ቤተክርስቲያን በተባለው አስገቡኝ። ክርስትናንም አንድ ቄስ ማምር አባው ጥናው የተባሉ መነኩስ አስነሱኝ። በዚያው ቦታ እግዚአብሔር ጸጋ ሰጥቶልኝ ልክ በጥቂት ጊዜ ዝም ብዬ ፊደልን ጨረስኩ፣ አብግዳንም ጨረስኩ፣ መልእክተ ዮሐንስንም ጨረስኩና እዛው እያለው ያ መነኩሴው መጠጥ አይጠጣም፣ ክፉ ስራ ጋር አይጠጋም፣ ምግብ በላም ትንሽ ነገር ይበላል። ጌሾን በአፈር ዋንጫ ምግብ ከመብላቱ አስቀድሞ 1 ብርጭቆ ዋንጫ ይጠጣል። ከዚያ ቀጥሎ በመጨረሻ 1 ብርጭቆ ጠጥቶ ይታዋል።
እርሶ ለምን እንዲህ ያደርጋሉ? እንደ ሌሎቹ ቄሶች ለምን አይጠጡም ሲል ሰካራሞች ወደ እግዚአብሔር መንግስት አይገቡም፣ አንተም አትጠጣ ብለው ይከለክሉኝ ነበር። የአራት ዓመት ተኩል ልጅ ሆኜ እሳቸው ሲያስተምሩ ፊደል ሁሉ ጨረስኩ። በ5 ዓመት ዳዊትን ማንበብ ጀምሬ እዛው እንዳለው እግዚአብሔርን እኔ ዜጋ ማሌ ለሞት ይሄዳለሁ፣ አንተ ስለ አንተ እግዚአብሔርን ጸልይ አሉ መነኩሴ። ታዲያ እንዴት እጸልያለሁ ሲል ወደ ቤተ ክርስቲያን አንተ ቀሚሶችንና ሸሚዞችን ወደ ቅዱስተ ቅዱስ ታገባለህና በቃ ቄሶችም ለአንተ ይሰጣሉ። እዚያ ገብተ 2 እጆችን ወደ ሰማይ አንስተ እግዚአብሔር ሆይ ይሄ ነፍሴ የሚቆይበትና መንግስተ ሰማያት የሚገባበት ቦታ ከሆነ እንዲበረታ እርዳኝ። ተገቢ ቦታ ባይሆን አንተ እግዚአብሔር ነህ፣ እኔ ሰው ነኝና ወደሚያስፈልገው ቦታ እኔን ውሰድ፣ አንተ ወደ መንግስተ ሰማያት የሚገባበትን መንገድ አሳየኝ ብዬ በዚያ ቦታ ለምን አለ። በቅዱስተ ቅዱስ ቦታ ገብቼ እንደዚሁ ኤፉዳቸውን ሲጠብቅ እዛው ቦታ እንደዚህ ማንም በሌለበት 2 እጆቼን አንስቼ ለመንኩ። በዚያ ቦታ በበሽታ ተያዝኩ። ተይዤ ከቤተ ክርስቲያን ሲወጣ ጽላቱን ነክቶ ነው የታመመው አሉኝ። እኔ ምንም አልነካውም። ከዚያ በኋላ በአንድ በተስካን ባለመደብ ቤት ቁርበት አምጥተው በቁርበት ተሸክመው የእኛ ቤትና ከበተስካን በመሃል አንድ ትንሽ ወንዝ አለች። እዛ ወንዝ አሻግረው እስከ ቤታችን አደረሱ። ቤታችንም ለበተስካኑ ቅርብ ነው። እዛ ቦታ ራሴን ስቼ ታመምኩ። ይሁድ ሰኞ ሁለቱን እጅግ በጣም እየታመምኩ ሰው ሲጠብቀኝ አንድ ቀን ከዋሌ በኋላ በሁለተኛው ቀን ማክሰኞ ሌሊቱን እኔ እንደማስበው በአሁን ሰዓት ቢሆን ልክ እንደ 9 ሰዓት ባለው ሰዓት 3 ሰዎች ይመጣሉ። ብርሃን በጣም ከባድ ብርሃን በቤታችን ሳር ቤት ነው ያኔ። እዛ ውስጥ አንዱ ረዥም ነው በመሀል ያለው፣ ሁለቶቹ በትከሻው ይውላሉ። በዚያ ቦታ እንደዚህ መጽሐፍ ቅዱስ አምጥቶ ኢንካ ኃይሉ መጽሐፍ ቅዱስ ሲል መጽሐፍ ቅዱሱ ዳዊት አይደለም፣ ድርሳነ ሰንበት አይደለም፣ እኔ ማውቀው አይደለም፣ የቃለ ሕይወት ሰዎች መጽሐፍ ነው። ይሄ የፕሮቴስታንት መጽሐፍ ነው፣ አልቀበልም ይላለሁ። ተቀበል አለኝ። አልቀበልም አልኩ። በ3ኛው ጊዜ ባትቀበል ትሞታለህ አለኝ። ከሞት ፈርቼ ተነስቼ በ2 እጅ መጽሐፍ ቅዱስን ወሰድኩ። ያ ከዚያ በኋላ እንዲህ አለኝ። ጠዋት ልክ 6 ሰዓት 3 ሰዎች ይመጣሉ። አንዱ መጽሐፍ ቅዱስን ይይዛል። ረዥሙ እንደኔ ረዥሙ መጽሐፍ ቅዱስን ይዞ ይመጣል። ሌሎቹ 2ቶቹ መጽሐፍ ቅዱስን ሳይዙ ይመጣሉ። ተቀበል ይላሉ። ልክ በ6 ሰዓት ይመጣሉ። ተቀበል ይላሉ። ተቀበል ካሉ ተቀበል፣ ባትቀበል እንደምትሞት እወቂ፣ ነገ መምጣታቸው ምልክት ነው ተባለ። ማን ይመጣል አልኩ። በሽታ ከዚያ ጀምሮ የት እንደጠፋም አላውቅም። ከዚያ በኋላ ቤተሰብን ውሃ ስጡኝ አልኩ። ወተት ተሰጠኝ። ትልቅ ጮጮ ወተት ጠጥቼ ጨልጬ ጠጣሁ። ከዛ በፊት አይጠጡም ነበር? አልጠጣም። 2 ቀን ምግብ የታወሁት እኔ። ከዚያ ደግሞ ትንሽ ነገር አስቀምሱኝ አልኩ። በእኛ ሀገር ኤሬታ የተባለ ለስላሳ ምግብ በጣም የሚጣፍጥ አለ። ለእኔ ያዘጋጁትን ግጥም አድርጌ በላሁ። ሊሞት ነው የሚበላው የሚጠጣው፣ ልድን አይደለም እናቴ ሲሉኝ ወንድሞቼም ሲሉኝ እኔ በቃ እንደ ዳንኩ። አሁን እኒህ ሰዎች ይመጣሉ ብዬ እስቲ በገላጣ ቦታ ለእኔ መኝታ አንጥፉልኝ አልኳቸው። በገላጣ ቦታ መኝታ አነጠፉልኝ። ከመቼ ይመጣሉ እኒህ 3ቱ ሰዎች? እውነት ነው እንደ እያልኩ ሳስብ 3ቱም ሰዎች መጡ። ሲመጡ አንዱ ትላልቅ ሰው መጽሐፍ ቅዱስን ይዟል።
የኔ ስም ያኔ ወልደ ኢየሱስ ነው። ወልደ ኢየሱስ ሳይሉኝ ኃይሉ አሉኝ። ይህ አልኩ ንቄ አቤት ይል ነበር ነው አማኝን ቃለ ሕይወት ሰዎችን ከማየት ወይንም ሰላምታ ለነሱ እጅ ከመስጠት ውሻን ብስም ደስ ይለኛል። ከዚህ ይጣላሉ ነበር። መጥላት ነው እንደ እነሱን ከማየት ነው። አሁን በኋላ መጽሐፍ ቅዱስ 6 ሰዓት ልክ በ6 ሰዓት መጡ። እናቴው ለነሱ መቀመጫ ሰጡ። በዚያ ላይ ተቀመጡ። እኛ ለአንድ ነገር መጣን አሉ። ማታ ወደ አንተ የመጡ 3ቱ ሰዎች እኛን ወደ አንተ ሂዱ፣ ስትሄዱ መጽሐፍ ቅዱስን ይዛችሁ ሂዱ፣ መጽሐፍ ቅዱስን ለሱ ስጡ፣ ሰታችሁ ተመለሱ ተብለን ያው መጽሐፍ ቅዱስ ይዘን መጣን አለ። የምን መጽሐፍ ቅዱስ አልኩ። ይህንን መጽሐፍ ቅዱስ አለ። እኔ ደግሞ ኖሬ የፕሮቴስታንትን መጽሐፍ ቅዱስ ወስዳለሁ? አዎ አልወስድም ብዬ በእግዚአብሔር ስም ረገምኳቸው። በውስጥ አልቀበልም ብትል እንደምትሞት አልሰማይም አልኩ። እምቢ ብዬ ውጡ ከቤታችን ብዬ አስወጣኋቸው። ለእናቴ እማ አቤት ማታ ይሄን አይቻለሁ፣ መጽሐፍ ቅዱስ ልክ እንደዚህ 3 ሰዎች ጠዋት ይልካለሁ ብሏል። አሁን መጡ። መጽሐፍ ቅዱስ ባትቀበል ትሞታለህ ተብያለሁ። አሁን ምን ቢሆን ነው የሚሻለኝ ስል ልጄ በየትም ሆነ ለእኔ መኖር ብቻ ኑሪ፣ እኔ ወልጄ የማልወስደው አንተ ብትወስድ ከምትሞት ይሻላል አሉኝና እናቴ ካሉ አንድ ታናሽ ያለውን ልኬ ከመንገድ እነሱ እንዲመለሱ አደረኩ። መጽሐፍ ቅዱስ ከእጃቸው ወሰድኩ። ወስጄ በቃ ድሮውንም አብጉዳ ጨርሼ መልእክተ ዮሐንስም ጨርሼ ዳዊትን እያነበብኩ ላለሁት ለእኔ በቃ ማንበብ መጽሐፍ ቅዱስ ማንበብ ቀላል ከመሆኑም በላይ ቄሶች እኔን ታምሜ በቁርበት ተሸክሜ የመጣሁትን በአጥቢያ ዳኛ እየከሰሱ ከቤተ ክርስቲያን ዳዊት መጽሐፍ፣ ድርሳነ ሰንበት፣ ውዳሴ ማርያም እንደገና ልብስ እንደገና ብር ያለውን እንደገና ብዙ ነገር ሰርቆ ሄደ። እኛ ምስክር አለን ብለው በአጥቢያ ዳኛ ከሰሱኝ። ለምን? መጽሐፍ ቅዱሱን ስለተቀበሉ ፕሮቴስታንት ስለሆኑ ነው ወይስ ዝም ብለው ስለሆንኩ በቃ በውሸት ከሰሱኝ። እኔ ከዚያ በኋላ ወደ አጥቢያ ዳኛ ጋር መልስ እየሰጠው ስሙ፣ አዎ ከነሱ ጋር ለዘላለምም እግዚአብሔርም አያቆየኝም። እኒ ውሸተኞች፣ ሌቦች ቄስ ነን ይላሉ። ምን ቄስ ናቸው? ዲያብሎሶች። አሁን ለዚህ ቁርበትን የሰጡ ሴቶች እኒህ ይመሰክራሉ። ቁርበት የሰጡት በቁርበት ተሸክሜ እንደሄድኩት እነሱ ሁላቸውም ይታው። ዲያቆን ወንድሙ ውሸት ተናግረው አያውቅም። እሱና 2 ሴቶች ቁርበት የሰጡ ይመስክሩ አልኩ። 3ቶቹም መጥተው እንዴት ትከሳላችሁ? ብትከሱ በሌላ ነገር ክሰሱ እንጂ እራሱ በቁርበት ተሸክመው የሄደውን ሰው እንደዚህ ሰረቃችሁ ትላላችሁ? ስርቆት እሱ መቼ ያውቃል? ያ ማለት ደግሞ በቃለ ሕይወት ቤተ ክርስቲያን በጣም እንዲጠነክር አደረገኝ። ቄሶቹን እየጠላው መጽሐፍ ቅዱስ ያዝኩ። ያኔ ደግሞ ወንጌል የሚያስተምር የለም። ያመንኩበት ጊዜ 1933 ዓመተ ምህረት ነው። 1933 አሁን 41 ዓመት ወንጌል ማስተማር ከጀመርኩኝ ጌታ ኢየሱስ እንዲህ ይላል ካልኩበት ቀን ዛሬ 41ኛው ዓመት ነው። ጌታን የተቀበሉት 10 ሰዎች ናቸው በወላይታ። በወላይታ የተቀበሉበት ምክንያት መጀመሪያ ኃይለ ሥላሴ ወደ ኒውዮርክ አሜሪካ ሄዶ በአሜሪካ ላይ ባለው ኮንፈረንስ አገሬ ምንም ፊደል የሚያውቅ ሰው የለም፣
እንዲሁ በበሽታ ይሞታል። ሐኪም የለንም፣ ማንም የለንም። የእኛ ሰው በቃ ይታመማል፣ ይሞታል። የእናንተን አይን ከፍቶ እርስ በርሳችሁ ታክማችሁ እንድትድኑ ጸጋና ኃይል እውቀት ስለሰጠው እግዚአብሔር ብላችሁ ለእኔ 100 ሐኪም ስጡኝ። እንደገና ሀሁ ፊደል አያውቅም የእናንተን አይን ስለከፈተ እግዚአብሔር ብላችሁ ለእኛ 100 ፊደል አስቆጣሪ ሰውን ስጡ ብሎ ሲል በኒውዮርክ ከተማ ባለው ኮንፈረንስ መጋቢው የዚያ የአገሩ መጋቢው እሺ አፍሪካን አልፋችሁ ኢትዮጵያን ኢየሱስ የራሱን ሕይወት ሰጥቶ ከሰማይ ወደ ከድሎት ቦታ ወደ ዓለም ወደ መከራ ቦታ እንደመጣ እኔም እንደ ክርስቶስ አፍሪካን አልፌ ኢትዮጵያ እሄዳለሁ፣ ወንጌል እሰብካለሁ፣ እኔም ስለ ክርስቶስ እወጣለሁ፣ ቢሞትም እሞታለሁ፣ በሕይወትም እኖራለሁ የምትሉት እስቲ ወንጌል ለማስተማር እሄዳለሁ የሚል ወንጌላዊ ለወንጌል የሚነሳ ሰው ተነስ ብሎ እጃቸውን አስነሳ። በዚያን ጊዜ 5 ሰው ብቻ ሚስተር ሮጀርስ እና የእሱ ሚስት እንደገና 3 ወጣቶች ለወንጌል ጉዳይ መጡ። እንደገና ደግሞ ለሕክምና ፓርቲ ሚስተር ዶክተር ላምቤ እና የእሱ ሚስት አንድ ነርስ፣ 3 ነርሶቹ ጠቅላላ 11 ሰዎች እኛ ህይወታችን እንሰዋለን ወደ ኢትዮጵያ እንሄዳለን ብለው ቃል ገቡ። ኃይለ ሥላሴ ግን የፈለገው 200 ሰዎችን ነው። አሁን ያገኘው 11 ሰዎችን ብቻ ለመሄድ ወደ ኦሮሞ ጅማ ሶዶ ብሎ ማይተም አትሞ በአሜሪካ ለፈረንጆቹ ለ11 ነጮች ሰጥቶ መጣ። ከዚያ በኋላ እነዚያ ሰዎች ይህንን የኃይለ ሥላሴን መረጃ ይዘው ህንድ ውቅያኖስን በህንድ መርከብ ተሳፍረው ስንቃቸውንና መድኃኒትን እንዲሁም ልብሳቸውን ይዘው በሱዳን ወረዱ። በሱዳን ወርደው እንግዲህ በህንድ መርከብ መምጣታቸውን አስብ። እነዚህ 11 ፈረንጆች መጥተው በሱዳን ከዚያ ወረዱ። ከሱዳን ለመምጣት ሌላ ነገር ሳይችላቸው ቀርቶ 40 ግመሎችን ገዙ። 40 ግመሎችን ገዝተው 11ን ለመቀመጥ ሌላውን እቃ ለመጫን አድርገው እስከ አዲስ አበባ ሆንጦጦ ፍንፍኔ ድረስ መጡ። ፍንፍኔ ድረስ መጥተው እንደደረሱ ደግሞ በፍንፍኔ ግመል አይሰራም። ከዚያ በኋላ ይህንን ግመል 40 ግመልን ለውጠው ሽጠው 40 ፈረስን ገዙና 11ዱን ለመቀመጥ አድርገው ሌላውን ለጭነት ወስዶ ሲያበቁ አባባ ብሩ ዱባሌ የተባለው ሰውዬውና የአባባ ብሩ ዱባሌ አጎቱ ልጅ አንዳርጌ ደያሳ የተባሉ ሁለቶቹ በዚያ በሆንጦጦ አዲስ አበባ ከነ ዶክተር ላምቤ ከ11 ፈረንጆች ጋር ይገናኛሉ። ተገናኝተው ከዚያ በኋላ እግዚአብሔር ደግሞ አዲስ አበባ እንደደረሱ ሶዶ የሚለውን ስም ብቻ ሰጥቶ ኦሮሞ ጅማ የሚለውን ቦታ አሽጎ ሶዶ ብቻ ተባለ። ሶዶ አሉ ፈረንጆች። ኮልፌን አሳዩ። ከዚያ በኋላ ኮልፌ ደርሰው ሶዶ አሉ። ወደ ውልሶ አካባቢ አሳዩ። ከዚያ በኋላ ሶዶ አሉ። ሰበታን አሳዩ። ከዚያ ሶዶ አሉ። ከሰበታ እስከ ወሊሶ ድረስ መጡ። በወሊሶ ሶዶ አሉ። ከወሊሶ ቀጥ ብለው ጅማ በደንብ ይደርሱ ነበር። ከወሊሶ ሶዶ ሲሉ ወላይታ ሶዶ ይሉና ከዚያ ወደ ወልቂጤ መርሻቸውን አስቀየሩና ወደ ወልቂጤ ደረሱ። በወልቂጤ ሶዶ አሉ። ሆሳዕና ደረሱ። እንዲህ ይላሉ ደግሞ ሆሳዕና ደርሰው we passed any night
ሆሳዕና አትለምቡዳ ይላሉ ነጮች። አሁን ይህንን መጽሐፍ ይህንን የሚያህለውን መጽሐፍ ጽፈው ዶክተር ላምብ ለዶክተር ባርሎ ሰጥቶ ሄደ። ሚስጥር ሮጀርስ ለወንጌላዊ ሚስጥር ሮማንና ለምስባር ጊስታን ሰጥቶ ሄደ። ይሄ መጽሐፍ እንደዚህ ያለውን ትላንትና በደርግ ጊዜ በእሳት አቃጠሉት ወስተው ሰዎች። ይህ መጽሐፍ ታሪክ ሁሉ ያለውን እና ይህንን መጽሐፍ ደግሞ ሚስጥር ሮማን እኔን ኃይሉ ሌት ዩ ሪድ ዲፕሊ ዲስ ዘ ኤስታብሊሽንግ ኦፍ ወላይታ ካሌዎች ቸርች ፋውንዴሽን ይል ነበር። ይህንን በየጊዜ እያነበብኩ በልጅነት አይምሮዬ መጽሐፉን እርሶ አንብበውታል? ማንበብ ቀርቶ የኔ ስራ ነው አይደለም። ይህንን ታሪክ ሁሉ ያነበብኩት ነው እኮ። እና ያ መጽሐፍ ትላንትና በደርግ ጊዜ አንድ ሲሞን መጃ የተባለው ልጅ በእሳት አቃጠለ። እኔ እያየው እንደዚያ ሆነ። ከዚያ በኋላ 11ዱም ሰዎች ከዚያ ከሆሳዕና ወደ ዋቸሞ መጥተው ከዋቸሞ አሁንም ሶዶ እያሉ መጡና ቦታ የሰው አይን ኦፕራሲዮን ወደሚደረግበት ደረሱ። ቦታ ሶዶ አሉ። ዱራሜ ደረሱ። በዱራሜ ሶዶ አሉ። ሲቄ ደረሱ። ከሸራ ደረሱ። ከዚያ ደግሞ ሶዶ አሉ። ጋራ ጎዶ ወደ ወላይታ ደረሱ። ከዚያ ሶዶ አሉ። ብርኮታ አረካ ማሂጃ መንገድ ላይ ያለው ሾላ ጋር ብርኮታ ደረሱ። እዛ ሶዶ አሉ። ግራዝማች ጨመሳ ጋር ዋጃ ደረሱ። በዚያን ጊዜ እነሱ በሚመጡበት ጊዜ ከዋጃ ወደ ማዶ ሲሻገሩ በአሮጌ አራዳ ያኔ የወላይታ ንጉሥ ጦናን አሸንፎ ምኒልክ በወሰደበት ጊዜ ነውና በዚያ ቦታ 7 ብርጌድ መጥቶ ያላሸነፈውን ወላይታን ማን ይገዛል ብለው ባሉበት ደጃች ይገዞ ቢሄድ ይሻላል፣ እሱ ደፋር ነው፣ እሱ ነው ወላይታ ሊገዛ የሚችለው አሉ። ደጃች ይገዞ ወዳለበት ሲመጣ እዛ እነሱ ሲመጡ ደጃች ይገዞ ባለቤት ጆሮ ላይ ጥዝዛና መሽገር ገብቶባት ሴትዮዋ እራቁቱን በዚያ ችግር በጆሮዋ ገብቶ በዚያ በሽታ ስቃይ ላይ በመሬት ላይ እራቁቷን ስትንከባለል ነበር። ዋታፐኒልና ዶክተር ላምብ ሲያዩት በቃ ይህ እንትን ጥንዝዛና መሽገር በጆሮዋ ውስጥ ያለውን ዶክተር እንደመሆኑ መጣን አወጥቶ ሴትዮዋ ላይ መድኃኒት ሰጥቶ በመርፌም ወግቷት ፍጹም ዳና በሆነች ሰዓት እሱ አዲስ አበባ ኃይለ ሥላሴ ጋር ለኮሚቴ የሄደው ደጃች ይገዞ ሌሊቱን መጥቶ ፈረንጆች እንዳሉ አየና በኋላ ምን አመጣቸው እግዚአብሔር ብሎ ሲደነቅ ደብዳቤውን በኋላ ዶክተር ላምብ ከኪሱ አወጥቶ አይቶ we forgot the road, we sent the forga ለጅማ ሶዶ ባት we came by missing of the road መንገድን በመሳት ወደ ወላይታ ሶዶ መጥተናል። አሁን ነገ ተመልሰን ወደ ለጅማ ሶዶ እንሄዳለን ብለው ሲናገሩ ደጃች ይገዞ ሰምቶ ምን ማለታቸው ነው ሲል እንደዚህ ነው ብለው ሲናገሩ የደጃች ይገዞ ባለቤት ሰምታ አንተ እነሱን ብትልክ እኔ ከነሱ ጋር በእግሬ ተራምጄ ወደ አባቴ አገር ወደ አዲስ አበባ ይገባል። ያኔ አዲስ አበባ አይደለም እንጦጦ ይገባለሁ። አለዚያ በምንም ታምር እነዚህን ሰዎች እዚህ ቦታ አስቀራቸው ብሎ ሲሉ ደጃች ይገዞ 11ዱንም ፈረንጆች ሰብስቦ ትሰማላችሁ? አዎ እናንተ የእግዚአብሔርን ድምፅ ይበልጡን ትሰማላችሁ ወይም የሰውን አሉ። እኛ የእግዚአብሔርን አሉ። ታዲያ ምድራዊ ንጉሥ ወደ ጅማ ሂድ ቢል ሰማያዊ ንጉሥ ወደ ወላይታ ሂድ ካለ ከምድራዊ ንጉሥ ቃል ሰማያዊ ንጉሥ ቃል የእግዚአብሔር አይበልጥም እንደ በዚህ በወላይታ ኑሩ ብሎ ሲያስቸግር እንደገና ደግሞ ወላይታ ሽማግሎችም አማራ ሽማግሎችም ደጃች ይገዞ ሚስትዮም ሴቱ ወንዱ በፈረንጆች እግር ወጣው እንደዚህ ሲወተወቱ እሺ ያስቀሩኝ እንደምንም አድርጋችሁ ይሄንን ደብዳቤ ስል እኔ ኃይለ ሥላሴ ጋር እጄ አስለውጣለሁ ብሎ ትላንት የመጣው ደጃች ይገዞ በናጋታው በቃ ወደ አዲስ አበባ ይሄዳል።
ለኃይለ ሥላሴ ይህንን ብናገር ኃይለ ሥላሴ እኔ ጅማ ቢፈቅድ እግዚአብሔር ወላይታን ከፈቀደ እኔ ለምን እከለክላለሁ ብሎ ደብዳቤ ጅማ የሚለውን ቀጥቶ በወላይታ ኑሩ የሚለውን ከሰጣ በኋላ ወደ ወላይታ መጡ። እዚህ በኋላ በወላይታ እንደመጡ አባባ ብሩ ዱባለ፣ ጎዳና ገሲሶ፣ ገለሶ ጮራሞ፣ ቀባ ደቦ፣ ቶሮ ዱቡሾ፣ ደስታ ደያሳ፣ አንዳርጌ ደያሳ፣ ዋንዳሮ ደባራ፣ ኢማማ ፉካሬ ፖሻ፣ ኢማማ ማሚቴ ሀላቦ 10 ሰዎች በመጀመሪያ ጌታን ተቀበሉ። እነዚህ ጌታን ተቀብለው እያሉ እኔ ደግሞ ሕፃን ሆኜ እግራቸውን ከነሱ ከፈረንጆች ጋር 6 ዓመት ተኩል የኔ ቤተሰብ ባላባታዊ ቤተሰብ ነው በዚህ በወላይታ። ስለዚህ የእኛ ዘር አመኖ ብሎ ጸሎት ቤት ብሎ መሄድ እርም ነው ሲል የእናቴ ዘርም ቡቡላ የተባለው በወላይታ ትንሽ ዝና ያለበት ነው። እናቴ ዘር የኔን አውቃቢ ሙሉጉሾ ሰይጣን ማለት ነው እነሱ የሚያመልኩት። የእኛ ዘሮች ደግሞ ሰውን ሁሉ ከእቃ ጋር አይቆጥሩም እና እነዚህ በቃ አመኖን አምናልና ከእኛ ጋር አትኖርም ብለው ሊገሉኝ ሲሉ የቤተ ክርስቲያን መጋቢ ቅድም መጽሐፍ ቅዱስን የሰጠው እንደመሸከም አይነት አድርጎ በሪሞርኬ መኪና በሎሪ መኪና እኔን አሳፍረው ወደ ሶዶ ከኔ ጋር መጣ። ለፈረንጆች አደራ ለትንሹ ለወንኩ ለእኔ ሰጡኝ። እንግዲህ እኔ ከ10 ሰዎችን እግራቸውን እያጠብኩ አደግኩ። እሱ ብቻ ሳይሆን ከፈረንጆች ጋር ቆየው ኖርኩ እና አባባ ብሩ ዱባሌ የቃለ ሕይወት ቤተ ክርስቲያን መጀመሪያ ከፈረንጆች የመጡ ናቸው። ሌላ ሁሉ በኋላ 10 ሰዎች በሳቸው ተደመሩ። የመጀመሪያ ወላይታ ወንጌል ሰባኪ አባባ ብሩ ዱባሌ ነበሩ። እንደገና ደግሞ የመጀመሪያ ፕሬዝዳንት መሳቸው ወንጌል ሰባኪ መሳቸው ገሬሽ አባ ጮራሞ ገለሶ በተባለው ሰውየው በራፍ 5 ክንድ ሳር ቤት ከዋንዛና ከቢሳና እንትን ቆርጠው ቅርንጫፍ ቆርጠው ከበቆሎ አደጋ ጋር 5 ክንድ ቤት ሰሩ። በዚያ ቤት ላይ እሳቸው እንደ መጋቢ ሆነው አባባ ብሩ ፈረንጆችን አስከትሎ ከአዲስ አበባ ተገናኝቶ የመጡ ናቸው። እንደዚህ ሆነው ጌታን ሲያገለግሉ ቆዩ እና አባባ ዋንዳሮን እግር እያጠብኩ እኔ ልጄ ሆይ እየተባልኩ እዚች ማዶ በወላይታ ኦቶና ሆስፒታል ኋላ ባለው ዋንዛ ውስጥ ዋንዛው ደግሞ ዘትሪ ኦፍ ዶክተር ላምቤስ ይባላል። ዶክተር ላምቤ እዚህ በአሮጌ አራዳ ሲያክም ያኔ ቁምጥና በሽታ የተባለ በሽታ ሁሉ በተከመረበት የመጡ 6 ሐኪሞች በሕክምና ብቻ ኢየሱስ እንዲህ ይላል ለማለት እድል የላቸው ለነዚህ ለ6ቱ ግን ሚስተር ሮጀርስ እና ሚስቲዮ 3ቱ ወጣቶች ፊደልን ያስተምራሉ እንጂ መጽሐፍ ቅዱስ ወንጌልን ሰውን የሚያሳዩም የለም። ወንጌል ማለት የለም፣ ፊደልን ማስቆጠር ነው። እንደዚህ ሲያደርጉ እዚያ ገደል የሆነ አሮጌ አራዳ ስለማይመቸው ዶክተር ላምብ we don't have any good place for us ብሎ እንትን ደጃጅ ጋዞን ከዚህ ትንሽ ደህና ቦታ የለም ሲልስ እንደ ቦታ ታያለ ብሎ ወደዚያ ከአሮጌ አራዳ ሲጠይቅ እሱን ሲያሳይ እሺ I will leave this place is comfortable for us ይልና ይሄ ቦታ ለኛ ምቹ ነው እዚህ እኖራለን ብሎ በቃ በኦቶና አሁን ሆስፒታል ባለበት ቦታ ተሳፈሩ። አንድ ዋንዛ ያለውን የዶክተር ላምቤስ ውድ እንላለን የሱ ጥላ እንላለን። በዚያ ቦታ በቃ እነ ዶክተር ላምብም ተሳፍረው ፈረንጆች መጥተው ዶክተር ላምብ ወደ አገሩ እየሄደ ለዶክተር ባሪሎ ቦታ ሰጥቶ ሲሄድ ሚስተር ሮጀርስ ደግሞ
ወላይታ ሰውን ያሳመነው ወደዚያ ሲሄድ ለሚስተር ኦማን እና ለሚስ ባርጊስታን ቦታውን ሰጥቶ ሄደ። እኔ በቃ እዛው ቦታ አደኩ፣ ሰው ሆንኩ፣ ወንጌልን መማር ጀመርኩ፣ ወንጌልንም ተማርኩ። በእንግሊዘኛ መጽሐፍ ቅዱስን 1957 ዓመተ ምህረት ጨረስኩ። እንደገና በተለያየ ሁኔታም ተማርኩ። ከዚያ ቀጥሎ ደግሞ የአይነ ስውራን ትምህርት ቤት ከፈትኩ። የኔ ስራ እንደዚህ ጠቅላላ ወላይታ ላይ እኔ ብዙ ሰዎች ወደ ጌታ እንዲመጡ ምክንያት ሆንኩ። በተለያየ በሀዲያ፣ በከምባታ፣ በጠምባሮ፣ በዳውሮ፣ በኮንታ፣ በኩሎ እንደገና በከፋ እንደገና በዚህ በአርባ ምንጭ፣ በሲዳማ ቤትም ቦታ ወንጌልን እያስተማርኩ ቆየው። 1958 ዓመተ ምህረት ክንዶ ወደ ተባለው ቦታ ሄጄ 4860 ሰዎች ወደ ጌታ ቤት መጡ። ከዚያ ደግሞ 150 ጠንቋይ ነው። ከዳኑት መካከል 150 ጠንቋይ ነው። 150 ጠንቋይ ነው። ለእንጨት የሚሰግድ ነው። ጸጉሩ በጸጉሩን አንጥፎ ይቀመጣል። ልብሱ ጥቁር ነው። ጥፍሩ ከዚህ እስከዚህ ያለው 150 እሱ ሲሆን የቤተ ክርስቲያን አማኞች በሙሉ ያንን ሙላጭ የለም፣ በቢላዋ ነው ጸጉር የሚላጨው። ይህን ሁሉ እየላጩ የጥንቁልና መሳሪያን እየቆረጡ የጮንቆና እንጨት እየቆረጡ ቆዩ። ከዚያ ወደ ጨራቄ መጣው። ጨራቄ ደግሞ 3500 ሰው አመነ። ከዚያ መካከል ወደ 20 ጠንቋይ ነው። ሰዎች እንደዚያም ደግሞ የራሳቸውን ወንጌላውያን ያሉቱ እየላጩ ቆዩ። ከዚያም ወደ ፓንጎ ሄድኩ። ፓንጎ 4 ቤተ ክርስቲያን ብቻ ባለበት ሄድኩ። በአንድ ኦሮብ ለታ 185 ሰው በአንድ ለቅሶ አመነ። ለዛሬ ያዘጋጀነው ዝግጅት በዚህ ይጠናቀቃል። ሳምንት ክፍል 2ን ይዘንላችሁ እንቀርባለን። መልካም ቆይታ ይሁንላችሁ። ሻሎም